በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሁንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁ እንድትወጡ እንጠይቃለን። እንኳን ለሊቀ መላእክት ለቅዱስ ገብርኤል ወራዊ የመታሰቢያ በዓል እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ገብርኤል ድርሳኑን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን መለየት በአንድነት አንድነትን በመለየት ከዓለም አስቀድሞ በሦስትነቱ የነበረ ሰማይን በከዋክብት የጋረደው ምድርንም ልምላሜዎችን አብቅሎ የሚያለብሳት መሠረቷን በነፋስ አውታር ያጸናው የተዋረደውን ከፍ ከፍ የሚያደርገው ድሃውን የሚያበለጽግ ከእኛ ዘንድ ለሱ ምስጋና የሚገባው ለእኛም ከእሱ ይቅርታ መለመን የሚገባን በመስከረም 19 ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህን ነው እንላለን። ልመናው ከአገልጋዩ ከሕዝበ ክርስቲያን ጋር ድርሳኑን ከምንሰማ እንዲሁም በጸሎታቸው አስቡን ካሉን ከእህት ከወንድሞቻችን ጋር ይሁን፣ አሜን። ከአብያ ቤት ከሚያገለግሉት ወገን የሚሆን ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ወገን ናት፣ ስሟም ኤልሳቤጥ ይባላል። ሁለቱም ደጋጎች ነበሩ። በእግዚአብሔር በፍጹም ትእዛዙ በሕጉም ጸንተው ይኖሩ ነበር። ንጹሖች ነበሩ፣ ልጅ አልነበራቸውም። ኤልሳቤጥ መካን ነበረችና በዕድሜያቸውም አርጅተው ነበር። ዘካርያስ ልጅ ስጠኝ እያለ ወደ እግዚአብሔር ሲለምን ይኖር ነበር። ከዚህ በኋላ በእግዚአብሔር ፊት ካህናቱ እንደለመዱት በሰሞኑ የክህነት ሥራ በሚሰራበት ጊዜ የሚያጥንበት ጊዜ ደርሶ ወደ ቤተ መቅደስም ገባ። ሕዝቡም ዕጣን በሚያጥንበት ጊዜ በውጭ ሆነው በሙሉ ይጸልዩ ነበር። የእግዚአብሔር መልአክ በዕጣኑ ምጽዋ በቀኝ በኩል ታየው። ዘካርያስም ባየው ጊዜ ደነገጠ፣ መፍራትና መንቀጥቀጥ አደረበት። መልአኩም ለዘካርያስ ጸሎት ተሰምቷልና አይዞህ አትፍራ አለው። ሚስት ኤልሳቤጥም ትጸንሳለች፣ ወንድ ልጅም ትወልዳለች፣ ደስ የምትሰኝበትም ስለሆነ ስሙም ዮሐንስ ትለዋለህ። በተወለደም ጊዜ ብዙ ሰዎች ደስ ይላቸዋል፣ በእግዚአብሔር ዘንድ ታላቅ ይሆናልና። የሚያሰክር ወይንም አይጠጣም፣ ከእናቱ ማኅፀን ጀምሮ መንፈስ ቅዱስ ይመላበታልና። ከእስራኤልም ልጆች ብዙዎቹን ወደ እግዚአብሔር ወደ አምላካቸው ይመልሳቸዋል። ወደፊትም በመንፈስ ቅዱስ ይቃኛል፣ በኤልያስም ኃይል ይጓዛል። ዘካርያስም ለመልአክ ይህ ነገር እንዲደረግ በምን አውቃለሁ? እኔ ሽማግሌ ነኝ፣ የሚስቴም የሕፃንነቷ ወራት አልፏል አለው። መልአኩም ይህን የምሥራች ነግርህ ዘንድ ወደ አንተ የተላኩ
በእግዚአብሔር ፊት የምቆም እኔ ገብርኤል ነኝ ብሎ መለሰለት። ይህ እስኪፈጸም ድረስ ዲዳ ሆነ፣ መናገር ይሳንሃል። በየጊዜው የሚፈጸመውን ነገሬን አላመንከኝምና እንዲሁም ዲዳ ሆኖ ቀረም። የተወደዳችሁ ወንድሞች ሆይ የዚህን ካህን ልብ የመልአኩን ቃል ለምን ተጠራጠረ? ከሽማግሌ ከአብርሃም የይስሐቅን መወለድ የሚናገር የኦሪትን መጽሐፍ ሲያውቅ በእምነት በመጽናቱ ዕድሜው 100 ዓመት ከሆነ በኋላ ሚስቱን ፈጽማ አርጅታ ሳለ እንድትወልድ የሚናገር ኦሪትን የአሕዛብ ሐዋርያ የሚሆን ነገሩ የሚያስደስት ጳውሎስ እንደተናገረ ሽማግሌ መሆኑን ሲያውቅ አብርሃም አመነ እንጂ አልተጠራጠረም ብሎ እንደተናገረ ሙቀት ልምላሜ ተለይቶት እንዳለ እያወቀ ዕድሜው 100 ዘመን ነበርና ሳራም ሙቀት ልምላሜ እንደተለያት እያወቀ እግዚአብሔር የነገረውን ተስፋ ይቀራል ብሎ አልተጠራጠረም። ዳግመኛም ልጅህን ይስሐቅን ሰዋልኝ ብሎ በነገረው ጊዜ ከይስሐቅ ስም የሚያስጠራ ልጅ ይወለድልሃል ብሎ ከነገረው በኋላ ተጠራጥሮ ለመሰዋት ቸል አላለም። ይስሐቅን ይሰዋው ዘንድ በልቡ ቆረጠ እንጂ ከዚህም አንቀጽ በሌላ ቦታ እንዲህ ብሎ እንደተናገረ እንዲያስነሳለት አምኖ አብርሃም ልጁ ይስሐቅን ሊሰዋው ወሰደው፣ ሰዋልኝም ብሎ ለፈተና በነገረው ጊዜ ተስፋ ያናገረለትን እሱን ለመሰዋት አቀረበው። እግዚአብሔር እሱን ማስነሳት እንዲቻለው አምኖ ዳግመኛም ሐዋርያ ያዕቆብ እንዲህ ብሏል። አባታችን አብርሃም በሥራው የከበረ አይደለምን? ልጁን ይስሐቅን ወደ ምሥዋዕ ባቀረበው ጊዜ በልቡ የተጠራጠረ ይህ ካህን የሕዝብ መሪ ተብሏል። በካህን መመራትን የሚሹ ወገኖቹን ልባቸውን እንደምን ያጠራጥረው ይሆን? አስቀድሞ ልጅ ከለከለው፣ ኋላም ሊሰጠው የወደደው መንሳት የሚቻለው ሊሰጠው የወደደ እግዚአብሔር አንድ አይደለምን? አሁንስ መስጠት አይችልምን? እግዚአብሔር የወደደውን ሁሉ ማድረግ ይችላልና። መግደልና ማዳን፣ መግረፍና ይቅር ማለት፣ ማዋረድና ማክበር ይችላል። ወደ ቀደመ ነገራችን እንመለስና ከዚህ በኋላ ሚስቱ ጸነሰችና ወንድ ልጅ ወለደች። በስምንተኛውም ቀን ዘመዶቿ እናቱን የልጁን ስም ማን ብሎ ይጠራ ብለው ጠየቋት። እሷም ምናልባት መናገር ይችል እንደሆነ አባቱን ጠይቁት አለቻቸው። በጠየቁትም ጊዜ የሚጽፍበት ብራና ይሰጡት ዘንድ በእጁ ጠቅሶ አሳያቸው። የሚጽፍበት ብራናም በሰጡት ጊዜ አንደበቱ ረቶለት ዮሐንስ ይባል ብሎ ተናገረ። ዳግመኛም የቀድሞውን በማስተዋል አሁን የሚነግራችሁን ስሙ። በውስጣዊ ሐሳባችሁ አስተያየት የሊቀ መላእክት የቅዱስ ገብርኤል የተወደደ ዜናውን ተመልከቱ። እጅግ የሚወደድ የሚለምኑትን የሚጎበኛቸው ከነገሩ መልካምነትና ጣፋጭነት የተነሳ ሊጠገብ የማይቻል የነፍስና የሥጋ ጥቅም ነውና በመታገሳችን የመጽሐፍትን ቃል በማመናችን ተስፋችን እናገኝ ዘንድ የተጻፈው ሁሉ ለእኛ ምክርና ተግሳስ ተጻፈ ብሎ አመስጋይ ጳውሎስ እንደተናገረ የዘካርያስ ልጅ ዮሐንስን ወደ ምድረ በዳ ነጥቆ እንደወሰደው ነስሑ እያለ በማስተማር ለእስራኤል እስኪገለጥ ድረስም እየጎበኘው እንደኖረ መንግሥተ ሰማያን ልትሰጥ ቀርባለችና እያለ እስኪያስተምር ሲጎበኘው እንደኖረ ሰምተናል። የነገሩ ምክንያት ግን ጌታችን ኢየሱስ ክርስቶስ ከመቤታችን ከማርያም ከተወለደ ጀምሮ 2 ዓመት ከሆነው በኋላ የጥበብ ሰዎች ኮከብ እየመራቸው ከምስራቅ መጡ። ያንንም ኮከብ ሊቀ መላእክት ቅዱስ ገብርኤል ይመራው ነበር። የተወለደው የዓለም መድኃኒት ንጉሥ ወዴት አለ እያሉ ከፈረስና ከሰራዊት ጋር ወደ ኢየሩሳሌም በደረሱ ጊዜ በምስራቅ ኮከቡን አይተን ልንሰግድለት መጥተናልና እያሉ ይህንንም በሰማ ጊዜ ሄሮድስ ደነገጠ። የጥበብ ሰዎችንም ያመጣጣቸውን ነገር በቆይታ ጠየቃቸው። የመጡበትም ምክንያት ስለተወለደው ንጉሥ መሆኑን ነገሩት። ሄሮድስ እኔም መጥቼ ሰግድለታለሁና ተመልሳችሁ ንገሩኝ አላቸው። ከዚህ በኋላ ሄዱ። ከዋሻውም በደረሱ ጊዜ
ያ ኮከብ እየመራቸው መሄዱን ትቶ በመካከላቸው ቆመ። ወደ ዋሻውም በገቡ ጊዜ ዮሴፍና ሕፃኑን ከእናቱ ጋር አገኟቸው። ሰገዱለት፣ እጅ መንሻ አድርገው ወርቅና ከርቤ ዕጣን ገበሩለት። ወርቁን ስለ መንግሥቱ፣ ዕጣኑን ስለ አምላክነቱ፣ ከርቤውን የእኛን ነፍስ ምሕረት ለማጥፋት ስለ እኛ በፈቃዱ ስለተቀበለው ስለ ሞቱ መሪርነት። ወደ ቀድሞ ነገራችን እንመለስ። ከዚህ በኋላ የምስጢር መልአክ ቅዱስ ገብርኤልን በዚች ሌሊት ተገልጾላቸው በሌላ ጎዳና እንዲሄዱ እንጂ ወደ ሄሮድስ እንዳይመለሱ ነገራቸው። በሌላ ጎዳና ወደ ሀገራቸውም ተመለሱ። ከዚህ በኋላ ሄሮድስ ተቆጣና የ2 ዓመት ከዚያም የሚያንስ ዕድሜ ያላቸውን ሕፃናት ፍጁ ብሎ አዘዛቸው። የታዘዙ ጭፍሮችም ወደ ዘካርያስ ሄደው ልጅህን ስጠን እንግደለው አሉት። እሱም ጥቂት ቆዩ እሰጣችኋለሁ አላቸውና ሕፃኑንም በትከሻው ተሸክሞ አምጥቶ ቀድሞ በታየው የልጁንም መወለድ በነገረው በምስዋዕው ላይ አስቀመጠው። በዚያን ጊዜ ሊቀ መላእክት ቅዱስ ገብርኤል መጣና በክንፉ ተሸክሞ ጲግ ወደምትባል ወደ ሲና በረሃ ወሰደው። ሕፃኑም ይህንን መልአክ ከአራዊት አፍ እየጠበቀው አደገ። እኛንም ከሚገፉን ጠላታችን እንዲሁም ያድነን፣ ሰውነታችንም ከጠላታችን ከሰይጣን ወጥመድ ይጠብቅልን። እሱ እንደ አንበሳ እያናፉ ከእኛ የሚወጣውን ይሻልና የጸሎቱ ኃይል በጥምቀት የተወለድን ሁላችን ይጠብቀን፣ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ልመናው ከአገልጋዩ ጋር ይኖር ለዘላለሙ አሜን። በዚያን ወራት በራዲዮስ የሚባል አንድ ሰው ነበር። እሱም ከአንድ ባለጸጋ ሰው ዘንድ ሄዶ 100 ድሪም የሻው ነግዶ ትርፍ እንዲያገኝና ከትርፉ ሥጋ እንዲመገብ የፈለገ ሰው ነበር። ባለጸጋውንም ባገኘው ጊዜ ወርቅ አበድረኝ ብሎ ለመነው። ባለጸጋውም ገንዘቤ እንዳይጠፋብኝ ሂድና ዋስ የሚሆንን አምጣልኝ አለው። በራዲዮስም የሚዋሰኝ ሰው አለኝ አለው። ከዚህ መምጣት ግን አይችልም፣ በሁለታችንም ዋሴ ካለበት ቦታ እንሄድ። ያም ባለጸጋ ልጁን ጠራና ልጅ ሆይ ዋስ ይሰጥህ ዘንድ ከዚህ ሰው ጋር ሂድ አለው። 100 ድሪም ወርቅ ሰጠዋለሁና ሄደውም ከቤተ ክርስቲያኑ ደጃፍ ደረሱ። በራዲዮስም በቤተ ክርስቲያን ውስጥ መልአኩን መስሎ የተሰራውን የሊቀ መላእክት ገብርኤልን ስዕል አየ። ያን ጊዜ በራዲዮስ ለባለጸጋው ልጅ ዋሴ ይህ ሰው ነው አለው። የባለጸጋውም ልጅ ይህ ሰው ለታመነ እጅግ ቀና ሰው ነው አለ። ልጁም ከበራዲዮስ ጋር ሄደና ከአባቱ ዘንድ በደረሰ ጊዜ የተዋሰውን ሰው የታመነ እጅግ የቀና ሰው ነው አለው። አባቱም መልሶ ልጅ ሆይ የተዋሰ ሰው ማን ይባላል አለው። ልጁም መልሶ እሱማ ቅዱስ ገብርኤል ሊቀ መላእክት ነው አለው። ባለጸጋውም ከሱ ጋር መሐላ ሳልማማል ቃል ኪዳን ሳልገባ ምንም ገንዘብ የምሰጠው አይደለም አለው። በራዲዮስም ነገ በእግዚአብሔር ፈቃድ የፈለግከውን እሰጥሃለሁ አለው። በራዲዮስም እስኪነጋ ድረስ ወደ ቤቱ ሄደ። በማለዳም ባለጸጋው ወደ ቤተ ክርስቲያን ሄደና በሊቀ መላእክት ቅዱስ ገብርኤል ስዕል ፊት ቆመ። እንዲህም አለ፣ የእግዚአብሔር መልአክ ሆይ እኔ ፍቅርህንና የይቅርታ ምስክርነት እለምናለሁ። ወርቄን እንድሰጠው በእኔና በዚህ ሰው መካከል ምስክር ትሆን ዘንድ እኔም እውነተኛና ታማኝ የሆነ ምስክርነትን አምናለሁ። ካንተና ከእግዚአብሔር በቀር ሌላ ምስክር አልፈልግም አለ። ይህንንም ከተናገረ በኋላ ባለጸጋው ለሊቀ መላእክት ቅዱስ ገብርኤል ሰገደ። ወደ ቤቱም ሄደና ለበራዲዮስ 100 የወርቅ ድሪም ሰጠው፣ ነግዶም ያተርፍበት ዘንድ። በ1 ዓመት ወርቁን ይመልስለት ዘንድ በእግዚአብሔር ያገኘውን ትርፍ እኩሌታውን ለባለጸጋው እኩሌታውን ለበራዲዮስ አድርገው ሊካፈሉ ተስማምተው፣ በራዲዮስም በሊቀ መላእክት በቅዱስ ገብርኤል ልመና ከወርቁ ታላቅ ብዙ ትርፍ አገኘ። በዓመቱም መጨረሻ የበራዲዮስ ቀጠሮ አለፈ። የባለጸጋውም ገንዘብ አልሰጠውም፣ ሰይጣን አይነ ልቦናውን አውሮት የተንኮል ሰው አድርጎታልና። በራዲዮስም በልቡ እንዲህ አለ፣ በእኔ የሚመሰክር ሰው የለም፣ በእኔ ላይም የጻፍኩት ምስክር የለም።
ከሊቀ መላእክት ከቅዱስ ገብርኤል ከስዕሉ በቀር የሰማኝ የለም። ይኸውም የማይናገር ምስል ነው፣ በእኔ ላይ አይመሰክርም። ባለጸጋውም ገንዘቤን ብሎ ቢጠይቀኝ እክደዋለሁ እንጂ አለብኝ ብዬ አላምንም አለ። ያን ጊዜ ባለጸጋው ተነስቶ በራዲዮስን ጠርቶ እንዲህ አለው፣ ወርቁን ከነትርፉ ስጠኝ አለው። ፍቅርንም አድርግልኝ፣ እኔ በእጄ መዝኜ እንደሰጠውክ መዝነ ትርፉንም ጨምረ ስጠኝ አለው። በራዲዮስም ባለጸጋውን ምንም አልሰጠኝም አለው። ባለጸጋውን በነገሩ የተነሳ ፈጽሞ አደነቀ። ሄደ ነፍስህንና ልቦናህን መርምር፣ ወርቄን ትመልስ ዘንድ አለው። በራዲዮስም በእኔ ላይ የታመነ እውነተኛ ምስክር እንደሰጠኝ የሚመሰክርልህ የምታገኝ ከሆነ ወርቅን ከትርፉ ጋር እመልስልሃለሁ አለው። ባለጸጋውም የበራዲዮስን ነገር በሰማ ጊዜ በማድነቅ ወደ ቤተ ቅዱስ ገብርኤል ቤተ ክርስቲያን ይዞት ሄደ። በመልአኩ ስዕል ፊትም ቆመና ባለጸጋው እንዲህ አለ፣ ጌታዬ ቅዱስ ገብርኤል ሆይ በመካከላችን የተደረገውን አንተ ታውቃለህ። እኔ ገንዘቤን እንጂ የእሱን ገንዘብ አልፈልግም። ወርቄንም ስሰጥ አንተን አምኜ ነው። ፈጥነ ፍረድልኝ፣ የእግዚአብሔር ፈቃድ ይሁን። ባለጸጋውም ይህንን ካለ በኋላ በራዲዮስን ምስክሬ ከዚህ አለ፣ ምስክሬ ይህ ነው አለው። በራዲዮስም በተንኮል በሐሰት ማለ። በዚያን ጊዜ በራዲዮስ ከምድር ላይ በግንባሩ ወደቀ። መንቀሳቀስ የማይቻለው ሆኖ እንደ ድንጋይ ድርቅ አለ። ሰዎችም ሁሉ ትንፋሹ ቃል እንደሌለው ባዩ ጊዜ ፈጽመው አደነቁ፣ ደነገጡ። ያን ጊዜ የተደረገውን ያዩ ዘንድ ብዙ ሰዎች ተሰበሰቡ። በዚያን ጊዜ የሊቀ መላእክት የቅዱስ ገብርኤል አምላኩ አንድ ብቻ ነው አሉ። የማይለወጥ እንደሱም ያለ አምላክ የለም አሉ። ያን ጊዜ አታላይ ሰው በሰማይና በምድር መካከል የተሰቀለ ጌታዬ ሊቀ መላእክት ገብርኤል ሆይ ስለ ሃይማኖቴ ጎዶሎነት ይቅር በለኝ፣ በኃይልህም ገናናነት ተማጽኛለሁና ይቅር በለኝ። በታላቅ ክብርህን ፊት በመማል የበደልኩትን አቃለልኝ። ሕዝቡም ይህንን እያለ ሲጮህ ሰምተው ሁሉም በየወገናቸው አለቀሱ። ከዚህ በኋላ ቸርነቱ ጥልቅ ትዕግስቱ ምጡቅ የሚሆን እግዚአብሔር በቅዱስ ገብርኤል አማላጅነት ንስሐውን ተቀበለለት። ከተሰቀለበትም አወረደው። ወዳጆቹም አእምሮው እስኪመለስ ድረስ በመልካም ቦታ ኖሩት፣ የተናገረውንም እስኪያስታውስ ድረስ። ያን ጊዜ ተነስቶ ሄደና ወርቁን ከነትርፏ መጣ፣ ለባለጸጋውም ሰጠው። እሱም ለሊቀ መላእክት ለቅዱስ ገብርኤል ቤተ ክርስቲያን እጅ መንሻ አድርጎ ሰጠው። መኖሪያውንም ከገብርኤል ቤተ ክርስቲያን አጠገብ አደረገ። እስከ ጊዜ ረፍቱም ድረስ ለገብርኤል ቤተ ክርስቲያን በማገልገል ኖረ። በረከቱ ከአገልጋዩ ለዘላለም ይጠብቀው፣ አሜን። የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። በዚያም ወራት ማርያም ተነስታ ወደ ይሁዳ ሀገር ወደ ገሊላ ሄደች። ከዘካርያስም ቤት በገባች ጊዜ ኤልሳቤጥ መጸነሷን አወቀች። ለሚፈሩትም ሰዎች የሚሰጠውን የእግዚአብሔርን ቸርነቱን አደነቀች፣ ሰላምንም ሰጠቻት። ይቅርታና ቅንነት ተገናኙ፣ ጽድቅና ሰላም አንድ ሆኑ ብሎ ዳዊት እንደተናገረ በማኅፀኗም ያለው አውቆ በድንግል ማኅፀን ላለው በደስታ ሰገደ። ወደ እሱም እንዲመጣና እንዲሰብክ ፈለገ። ለመውጣት የማይቻለው በሆነ ጊዜ በትንቢት አነጋገር በእናቱ አፍ አሰምቶ ተናገረ፣ በወንጌል እንደተናገረ። ኤልሳቤጥ የማርያምን ቃልና ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ፣ ተናወጠ። መንፈስ ቅዱስ በኤልሳቤጥ ላይ መላ። በታላቅ ቃልም ጮኸች፣ ከሌሎች ሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው ብላ በታላቅ ቃል ጮኸች። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? አሁንም ሰላምታ ስትሰጭኝ ቃልሽን በሰማው ጊዜ በማኅፀኔ ጽንሱ በደስታ ዘሏልና ተናውጧልና። ድንግልም የማኅፀንሽ ፍሬ የተባረከ ነው ያለችውን የኤልሳቤጥ ቃሏን በሰማች ጊዜ መንፈስ ቅዱስ በላይዋ ላይ አደረባት። አወቀችም፣ ስለማይመረመር ጸጋ የእግዚአብሔርን ምስጋና እንዲህ ስትል ቀጠለች። ነፍሴ እግዚአብሔርን ታከብረዋለች አለች።
በኃይሉ ሁሉን የሚሸከም እሱን የተሸከምሽው መንፈሳዊት ሆይ በእውነት አወቅሽው። ከሰማያት በላይ ከፍ ያልሽ ሰማያት የማይወስኑትን የመላእክተ ሰራዊት የማያዩት እሱ በማኅፀንሽ አድሯልና። ልቤም በጌታዬ በአምላኬ ደስ ይላታል፣ የባሪያይቱን ትሕትና አይቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ ታላቅ ኃይል አድርጎልኛልና። ስሙም ቅዱስ ነው፣ ይቅርታውም ለሚፈሩት ሰዎች ለልጅ ልጅ ይኖራል። በክንዱ ኃይልን አደረገ፣ የልቦናቸውንም ሐሳብ ከፍ ከፍ የሚያደርጉትን በተናቸው። ኃይለኞችንም ከዙፋናቸው ገለበጣቸው፣ ትሑታንንም ከፍ ከፍ አደረጋቸው። ርሁባንንም ከበረከቱ አጠገባቸው፣ ባለጸጎችን ባዶአቸውን ሰደዳቸው። ወዳጁን ብላቴናውን እስራኤልን በረድኤት ጠበቀው፣ ለአባቶቻችን የነገረውን የይቅርታውን አስቧልና። እስከ ዘለዓለሙ ለአብርሃምና ለዘሩ የነገረውን ተስፋውን አስፈጸመ። የአብርሃም ዘር የተባልንም ከቃለ እግዚአብሔር የተለየን የተራብን እኛንን በጌታችን በኢየሱስ ክርስቶስ አምነን ለትምህርት የተጠራን እኛን አጽናን። እንደ ተጻፈ ሁሉ በላያችን ለተጠራብን ለእኛ አንድነትን ስጠን። በኢየሱስ ክርስቶስም የአብርሃም በረከቱ ለአሕዛብ ይሆን ዘንድ በሃይማኖት የመንፈስ ቅዱስን ተስፋ ያገኙ ዘንድ ያመንን እኛን የሃይማኖት የአብርሃም ልጆች እንድንሆን በእግዚአብሔር በዙፋኑ ፊት ምሕረትን እናገኝ ዘንድ ለመንፈስ ቅዱስ ምስጋና ክብር ያለው ገንዘቡ ለሚሆን ዛሬም ዘወትርም ለዘላለሙ አሜን። የሊቀ መላእክት ቅዱስ ገብርኤል ተአምር ነው። ይህም ተአምር ቅዱስ ገብርኤል ጢሞቴዎስንና የሮሙን ቴዎድሮስን እንደረዳቸው የሚናገር ሮማዊ ቴዎድሮስ የሚባል የሮም ሰው ነበር። ይህንን ቅዱስ ከንጉሥ ዘንድ ወሰዱትና ንጉሡ ለጣዖቶች ስገድ አለው። ያም ቅዱስ ለእግዚአብሔር እንጂ ለጣዖታት አልሰግድም አለው። ከዚህ በኋላ ጽኑ ቅጣት ይቀጣው ዘንድ ለሹሙ አሳልፎ ሰጠው። እግዚአብሔርም ትዕግስቱን ባየ ጊዜ ሊቀ መላእክት ቅዱስ ገብርኤልን ላከለት። ሹሙንም ገደለው፣ አጠፋው። ለቴዎድሮስም የሚቀመጥበት ነጭ መንፈስ አምባ ላይ ፈረስ ሰጠው። የክርስቶስንም ሃይማኖት እየዞረ የሚያስተምርበት ነው። በረከቱ በአገልጋዩ ከሁላችን ጋር ይሆን። ከፈረሰኞች ጋር ለተዋጋ ለቴዎድሮስ ሰላምታ ይገባዋል። መንፈሳዊ ፈረስን የሰጠው ገብርኤል ሆይ መሬት ከምትሆን ሥጋዬ ጋራ ነፍሴን ያስጠበቅኩ ወደ ሰማይ መንገድ ባቀናው ጊዜ በፊትህ ባለሟልነትን ስጠኝ። ዳግመኛም ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር። ኔቅሎን የሚባል አንድ ሀገር ነበር። በዚያም ሀገር በሊቀ መላእክት በቅዱስ ገብርኤል ስም ቤተ ክርስቲያን ሊሰሩ ፈቀዱ። ሊቀ መላእክት ቅዱስ ገብርኤል በፊታቸው ተገልጦ ቦታውን ወስኖላቸዋልና። እሳቸውም ዘንድ ሳለ 1 ወር ያህል በሆነ ጊዜ የሚሻውን ትፈጽምለት ዘንድ አውር ንግሥትን ጠየቃት። ስለ ቤተ ክርስቲያኑም ሥራ ከንጉሥ ትለምኝልኝ ዘንድ እወዳለሁ ብሎ ጠየቃት። የሊቀ መላእክት የገብርኤልን ቤተ ክርስቲያን እንድሠራ ወደ ሀገር ይሄድ ዘንድ እንድሰናበት ነው። ንጉሡም ወደ ሀገሩ ይሄድ ዘንድ አልፈቀደለትም። አውርም ብዙ ያዝን ነበር። በዚችም ቀን ታላቅ የብርሃን ልብስ ለብሶ ሊቀ መላእክት ቅዱስ ገብርኤል ታየው። እሱንም ባየ ጊዜ በብዙ ደነገጠና ከምድር ላይ በግንባሩ ተደፍቶ ወደቀ። ሊቀ መላእክት ገብርኤልም አነሳውና ታውቀኛለህን አለው። እሱም ጌታዬ አላውቅህም አለው። ጌታዬ አንተ የሰማይ አምላክ እንደሆንክ አይደለም እንደሆነ እስኪ ንገረኝ አለው። ንጉሡም እኔ ከአሁን በቀር እንዲህ ያለ ዘለዓለም ብርሃን የመሰለ ምንም ፈጽሞ አላየሁም። አንተን ከመፍራት የተነሳ ሰውነቴን አልቦኛልና። ሊቀ መላእክት ቅዱስ ገብርኤልም እኔ ንጉሥም አምላክም አይደለሁም አለው። የንጉሶች ንጉሥ የጌቶች ጌታ የሚሆን የእውነተኛ አምላክ ባሪያው አገልጋይ ነኝ እንጂ ሰማይና ምድርን የፈጠረ እሱ ነው። የሰው ሁሉ ነፍሶች በመሃል እጁ የተያዙ ናቸው። የኔስ ስያሜ ካለቆች አንዱ በሰራዊት ጌታ በእግዚአብሔር ፊት የምቆም ገብርኤል እባላለሁ። ፍጥረቱን ሁሉ የሚገዛ የእሱ
የኃያሉ መልአክ እኔ ነኝ። ፍስሐንና ሐሴትን የምናገር ነኝ። ንጽሕት ድንግል የሴቶቹ ንግሥት ከምትሆን ከማርያም ወልደ እግዚአብሔር ሰው ከመሆኑ አስቀድሞ የሐዲስ ልደትን ምስራች የተናገርኩ እኔ ነኝ። ከልጅዋ ግዛት በታች ያሉ የምድር ነገሥታት ሁሉ በዓለሙም ሁሉ ያለ ድሆችን የሚያከብራቸው፣ ትዕቢተኞችን የሚያዋርዳቸው፣ የወደደውን የሚያደርግ፣ ያሰበውን የሚፈጽም እኔ አሁን እነግርሃለሁ። ይህን ካላደረግህ የትእዛዜንም ቃል ሰምተህ ካልተቀበልክ አሁን እገድልሃለሁና መልአክ በማስፈራራትና በማስደንገጥ እንዲህ አድርጎ ተናገረው። ንጉሡም አለው፣ ተናገር ጌታዬ፣ እኔ ባሪያ ሰማሃለሁ፣ ትእዛዝንም እፈጽማለሁ። ለክብርህ ምስጋና ይገባል። ማለዳ ስትነሳ እንደታየውና እንደነገርሁ ለንግሥት ንገራትና ወደ ሀገሩ ይሄድ ዘንድ ነግረህ አውርን አሰናብተዋለው። የተጻፈውንም የቤተ ክርስቲያን አደራ ሁሉ ለአውር ስጠው። እሱንም ፈልገው የዚህንም ሕንፃ ቤተ ክርስቲያን ገንዘብ ግን የሕንፃውን የጌጡን አትዘንጋለው። በነገርኩ መሰረት የሰራህ እንደሆነ እኔ በመንግስት እጠብቅሃለሁ። በዘመንህም የሚጠላ ጠላት በተነሳብህ ጊዜ አልለይህም። ይህንን ከነገረው በኋላ ሊቀ መላእክት ቅዱስ ገብርኤል ከሱ ተሰወረ። ዳግመኛም ንግሥት ወዳለችበት ሄዶ ለንጉሥ የአውርን ነገር ነገራት። ፀሐይ ከመውጣቱም አስቀድሞ ንጉሥ ንግሥትን እንዲጠሯት መልእክተኞችን ላከ። በደረሰችም ጊዜ ያየውን ሁሉ ነገራት። እሷም ይህንን የመሰለ ነገር ነገረችው። እንዲህም አለችው፣ አውር በትንሽነቱ ወራት ሕፃን ሆኖ ሳለ በቤቴ ሳለው በክንፎቹ ጥላ ሲሸፍነው ክንፉንም በበላዩ ሲዘረጋበት ዘወትር አየው ነበር፣ እኔ አላውቀውም ነበር እንጂ። ልጄ ሆይ አሁንም አውርን ከዚህ ተቀመጥ አትበለው፣ ከወደደበት ሀገር ይሄድ ዘንድ ተወው። ለቤተ ክርስቲያኑም ሥራ የሚፈቅደውንና የሚሻውን ሁሉ ስጠው። ከዚህ በኋላ ንግሥት አውርን ልካ አስጠርታ የሚፈልገውን ሁሉ ገንዘብ አሰጠችው። ለቤተ ክርስቲያኑም ሥራ የፈለገውን ወርቁን፣ ብሩን አሰጠችው። በጭቃ የተሰራውንም እንዲያፈርስና ሕንፃውን በጡብ ድንጋይ እንዲያድስ አዘዘችው። በዋንዛ በዝግባ በጥድ ምሰሶ እያቆመ እንዲሰራ። ዳግመኛም የቤተ ክርስቲያኑን ሥራ በጨረሰ ጊዜ በውስጧ የስደተኞች ማደሪያ እንዲኖር አድርግ። እንግዳ መቀበያና የመነኮሳት መኖሪያ አዘጋጅተህ የተቀበልክ መግባቸው፣ በሰጠውህም ገንዘብ እርዳቸው አለችው። ከዚህ በኋላ ተሰናብቷቸው ከሳቸው ዘንድ ወደ ግብፅ ለመሄድ ተነሳ። አውርም ገና በመንገድ ሲሄድ ሳለ ኔቅሎን ከሚባለው ቦታ እስኪደርስ ሊቀ መላእክት ቅዱስ ገብርኤል ይመግበው ነበር። ወንድሞቹንም ሁሉ በፍቅርና በደስታ ተገናኛቸው። በእሱ የደረሰበትን ሁሉ ነገራቸው። በሕይወት ስላገኙትም ፈጽሞ ደስ አላቸው። ያን ጊዜ አውር ተነስቶ ቀድሞ የተሰራውን አፈረሰ። በዚህም ቤተ ክርስቲያን የሕንፃ አሰራር ንግሥት እንደነገረችው አንድ ጊዜ ሁለት ጊዜ በጡብ ድንጋይ ያደረገ። የፍዩም ሰዎችም የአውርን መምጣት በሰሙ ጊዜ ለሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን እጅ መንሻ መጡ። ለመስራትም በትጋት እየታዘዙ ደስ ብሏቸው ኖሩ። ሰይጣን ግን ቀናበት፣ የበጎ ሥራ ነገር ጠላት ነውና። ስለዚህም ነገር በዚያ ወራት ዝም ማለት አልተቻለውም። ቅዱስ ገብርኤል ግን ይረዳው ነበር። በረከቱ ከአገልጋዩ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል መልክ። እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤል ሰላምታ አምልቼ አጉልቼ አይደለ በችሎታ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ እንደ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነኝ። ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነው ስነ ተፈጥሮ ሰላም ላለው። ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ የኢየሱስና የእናቱ ማርያም
መልአክ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና። ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም ላለው። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ገብርኤል ሆይ የአንበሳ የገጸ ልሃምና የንስር ስነ ገጽ ካላቸው ኪሩቤል ጋራ የእግዚአብሔርን ዙፋን ተሸክመ በከበረ የሰው ስነ አምሳል ሕዝቅኤል ያየ ከኪሩቤል አንዱ አንተነ። ገብርኤል ሆይ የእግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ስዕርተ ርእስህ እጅ እየነሳው ሰላም ላለው። ገብርኤል ሆይ የቃልህ ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉ በአራቱም ማዕዘን ዓለም የመላ አንተ ከምስራቅ የወጣህ ፀሐይ ነህ። ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክትም ገጽ የደስታ መልክ ላለው ገጽ ሰላም ላለው። ገብርኤል ሆይ በንጽህና ልብስ ተክህኖ የተሰየምክ አንተ በፍርድ አይደለ በክርስቶስ ቸርነት ድን ዘንድ የነግሁንና የሰርኩን መስዋዕት በምታሳርግበት ጊዜ የኔን የኃጥኡን ኃጢአት አስተስሪ። ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቅንድቦችና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም ላለው። ገብርኤል ሆይ አንተም እንጂ የሰላም ረፍት ትሰጠኝ ዘንድ ትጋ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታል። ገብርኤል ሆይ የአብ አካላዊ ቃል መሳኮ ብርሃን ለሚሆኑ ጆሮች ሰላም ላለው። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮችም ሰላም ላለው። ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላከ መልአክ ነህና 3 ደቂቅ በእሳት ጉድጓድ በተጣሉ ጊዜ 2 ክንፎችን ጋርደ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤተ ኃይል አድነኝ። ገብርኤል ሆይ በጎ መዓዛ ያለው ሽቱ ማመንጫ ለሆኑ አፍንጮች ሰላም ላለው። የንጽህና የቅድስና መገኛ ለሆኑ ከንፈሮችም ሰላም ላለው። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ የምስራች እንዳበሰርካት ለኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ገብርኤል ሆይ ተጠራጣሪው ዘካርያስን ለገሰጸው አፍ ሰላም ላለው። ደስታንና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶችም ሰላም ላለው። ገብርኤል ሆይ ባህር ይህ ከኢዮብ መንፈስ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሆኖ ለከንፈሬም የትዕግስት መዝጊያ ብጅለት። ገብርኤል ሆይ ማኅተመ ባህሪው ቃል ለሚሆን አንደበት ሰላም ላለው። የባቢሎንን የእሳቱ እየት ወደ ቀዝቃዛነት የለወጠ ለእስትንፋስ ጠልም ሰላም ላለው። ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክንህና አስቀድሞ ቄርቆስና እናቱ ኢየሉጣን እንዳዳንካቸው እኔንም የመከራው ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮ ሰላም ላለው። ዳግመኛም በንጽህና ሐብል ላጌጠ አንገት ሰላም ላለው። ገብርኤል ሆይ ከላይ ከሰማይ ተልከ ወደ ማርያም በወረደ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ሕማም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑል ኃይልም በሚያስደንቅ ግርማ ጠበቃት ጋረዳት። ገብርኤል ሆይ የቅድስና ልብሰ ተክህኖ ለተጎናጸፈ ትከሻ ሰላም ላለው። ረቂቅ የሚሆን የብርሃን ሞጣሃት ለደረበ ዘባንህም ሰላም ላለው። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ኦራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ገብርኤል ሆይ ስነ ባህሪው ለማይመረመር ደረት ሰላም ላለው። ጻድቃኖች የሚጠለሉበት ለክንድ ስፋትም ሰላም ላለው። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስላንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብህ የለም።
ባህሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ገብርኤል ሆይ እግዚአብሔር በመለኮታዊ ችሎቱ አስተባብሮና አቀናብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቶች ሰላም ላለው። ገብርኤል ሆይ የክርስቶስና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ አውጣኝ። ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኩርናህም ሰላም ላለው። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቷልና። ገብርኤል ሆይ ብሩክ ጸጋን ለሚለግስ መዳፍ ሰላም ላለው። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችም ሰላም ላለው። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጽፍር ሰላም ላለው። በሁለት እሳታውያን አክናፍ ላሸበረቁ ጎኖችም ሰላም ላለው። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ በአርያህና በአምሳልህ የፈጠርከውን እንዴት ታጠፋዋለህ? አሳምረህ ያነጽከውንስ ሕንፃ እንዴት ታፈርሰዋለህ? እያልክ ማልድልኝ። ገብርኤል ሆይ ምግቡ የምስጋና ጣዕም ህብስት ለሆነ ሆድህ ሰላም ላለው። የሦስቱ ሕዋሳት አካል መሥዋዕት ለሆነው ጽሩይ ልቦናህም ሰላም ላለው። ገብርኤል ሆይ ስለዚህ አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱ ይመለሳል። ሕይወቱም እንደ ጢስ ብንብላ ትጠፋለችና። ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ሕሊና ሰላም ላለው። የሥጋዊ ባህሪ ክፍለ አካል ግን በባህሪ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላት የሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በክንፎች ጋርደኝ። ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ እንብርት ሰላም ላለው። በብሩህ መብረቅ የተሸለመ ነበልባላዊ ወገብም ሰላም ላለው። ገብርኤል ሆይ እኔ ልበ ክፉ አፈጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ ቁርጡን ነገር ንገረኝ። ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችና አቋያጾች ሰላም ላለው። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆን በዘመንህ ጥበብ በሰነፎች ልቦና አዳራሽ ሰራች፣ ለአዳራሾቿም 7 አዕማድ አቆመችላት። ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል ለነቢዩ ዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮች ሰላም ላለው። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ እስራኤላውያንን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ገብርኤል ሆይ በዚያ በድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችና ጫማዎች ሰላም ላለው። ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘግከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤው ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶች ሰላም ላለው። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችም ሰላም ላለው። ገብርኤል ሆይ የትሕትና የጽድቅ መምህር እንደመሆን መጠን በየዕለቱ በጎ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወገን ሁሉ ሐሰተኛ ነውና። ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆመ ሰላም ላለው። ከፍጥረት ዓለም እስከ ዛሬ በሕያውነት ላለው ስነ መልክም ሰላም ላለው። ገብርኤል ሆይ በየጊዜው የዘመኑ መድረስ አስረዳኝ። ልቦናዬ የእስራኤል
ከፋርስ ምርኮኛነት ነፃ እስከሚወጣበት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና። ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ገብርኤል ሆይ ስለዚህ እኔም አውቄ እናንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን መዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክህ ገብርኤል ሆይ ሰላም ላለው። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ የምስራች ትነግር ዘንድ ወደ ገሊላ ምድር የተላክህ ገብርኤል ሆይ ሰላም ላለው። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት በሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈስሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ። የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰባ ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እልሃለሁ። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘት ለአናንያ የእሳቱን ነበልባል እንደ ውርጫ ቀዘቀዝከው ገብርኤል ሆይ ሰላም እልሃለሁ። ከነደ እሳት ለተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከሊቀ መላእክት ከቅዱስ ገብርኤል በረከቱን ረድኤቱን ያሳትፈን፣ በያለንበትም በተሰጠው ቃል ኪዳን ይጠብቀን። አምላካችን እግዚአብሔርም ጸሎት ምስጋናችን ይቀበልልን። ስለ ሊቀ መላእክት ቅዱስ ገብርኤል ብሎ እንዲምረን እንዲጠብቀን ጸሎታችን እንዲቀበል እንዲህ እያለ እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሚን።